የሶማሊያን ሉዓላዊነት እናስከብራለን የሚለው ነገር ተረሳና የኤርትራን ሉዓላዊነትና የግዛት አንድነት አንደራደርበትም የሚል ሐሳብ ሲያነሱ ነበር። ኤርትራ ማለት የኢትዮጵያ አንገት ላይ ለኢትዮጵያ ማነቂያነት ትውል ዘንድ የተቀመጠች ስካርፕ ነች። የግብጽ ስልት ከአንደኛው ወደ ሌላኛው ተቀይሯል። በኤርትራ ውስጥ ግብጽ የምትደግፈው የልማት ስራ አለ ወይ በእርግጥ የሚለውን ነገር ብንመለከተው ወደው ተልእኮ ምንድን ነው? የተጀመሩ ጦርነቶችን በተቻለ መጠን ማፋፋም፣ ያልተቀናጁ ኃይሎችን ማቀናጀት፣ ያልተባበሩ ኃይሎችን ማስተባበር። ኢሳይያስ አጀንዳ ቀይ ባህር ይሁን እንጂ የግብጽ አጀንዳ ከቀይ ባህር ባሻገር በጀርባው ያለው የአባይ ጉዳይ ነው። ሁለት ጥያቄ ጎን ለጎን ማንሳት ይችላል። አንደኛው ለምን ያግዛሉ፣ ሁለተኛው ደግሞ አሁን ያለውን የኢትዮጵያ መንግስትን ለምን ይጣላሉ። ምን አገባን ብለን የራሳቸው ጉዳይ ነው ብለን ምንተው ነው ወይ? የግብጽን ጥቅም ለማስጠበቅ አስመራ በኤርትራ ህዝብ ጫንቃ ላይ የተቀመጠ መንግስት የኢትዮጵያን አጀንዳ ማስጣልና በኢትዮጵያ ጥቅም ላይ መቆም። ቀይ ባህር ጥያቄዋ ጋር በተገናኘ የምታነሳው የሰላምና የዲፕሎማሲ መንገድን ብቻ ነው። አሁን ባለው ሁኔታ እሱ ነው ያነሳቻለችው። በተደጋጋሚ ይሄ ጥያቄ እየተገፋ በሄደ ቁጥር ደግሞ ቀጣዩ ትውልድ ምን ሊያደርግ ይችላል? የጎበዝ አለቃ ናቸው እንጂ መንግስት መሪ እኮ አይደሉም። ለዚህ ሀገር እንዴት ሰው ተላላኪ ይሆናል? ጤና ይስጥልን እንዴት ሰንብታችኋል? ከኢቢሲ የሀገር ጉዳይ ተጀምሯል። የሀገር ጉዳይ ዛሬ በዋናነት የኤርትራውን ፕሬዝዳንት የካይሮ ጉዞ መነሻ አድርገን ሊስማሙ የሄዱት ምን ነበረ፣ ምን ጉዳይ ላይ ተወያየናሉ፣ ደግሞ እስከ ኢትዮጵያ ብሔራዊ ጥቅም አንጻር ምን የተለየ ነገር ነገሩን የሚለውን ነገር እያፍታታን እንቆያለን። ለዚህም እንግዶች አሉኝ። እንግዶቼ ዳኛው ገብሩ የቀይ ባህር መጽሐፍ ጸሐፊ ናቸው። ሌሎችም በርካታ መጽሐፍት አሏቸው። በዋናነት ዛሬ ከምናወራበት ጋር የተገናኘውን ለመጥቀስ ያክል ነው። ከዛ ባሻገር አፈወርቅ በደዊ የሀገር ጉዳይ ተንታኝ አብሮን አለ። እንኳን ደህና መጣችሁ። እናመሰግናለን። ጥሩ አቶ ዳኛው ከእርሶ ልጀምር። በተለይ መጽሐፉን ሀሳቦችና አጠቃላይ ኢትዮጵያ ያነሳችሁን የባህር በር ጥያቄ በተለይም ወደ ቀይ ባህር ዳግም የመመለስ እንቅስቃሴ ወደ ኋላ መለስ ብለን ለማየት እንሞክራለን። ግን ከሰሞነኛው ጉዳይ እንድንጀምር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ለ3 ቀን ወደ ካይሮ ግብጽ አምርተው ነበርና ሲሄዱም እንወያይባቸዋለን ያሏቸው ጉዳዮች ነበሩ። ከሄዱም በኋላ ደግሞ ተወያየንባቸው በተስማማንባቸው ያሏቸውን ጉዳዮች እየተመለከትን ነበረ። ለመሆኑ እነዚህ የውይይት ነጥቦች ሀገራት የራሳቸውን ግንኙነት የመመስረት ሉዓላዊ መብት አላቸው፣ ግን ደግሞ ውይይቱ በእርግጥ የሁለቱ ሀገራትን የውስጥ ነገር የሚያጠናክርና ልማትን አስፓየር የሚያደርግ ነው ወይስ ደግሞ ከኢትዮጵያ የብሔራዊ ጥቅምና የደህንነት ስጋት አንጻር የሚመዘን ነው? የትኛውን የጉዟቸው ዓላማ የሚለውን ብንመለከተው። መልካም፣ በጣም አመሰግናለሁ። ፕሬዝዳንት ኢሳይያስ አመት ባልሞላ ጊዜ ውስጥ ነው ወደ ካይሮ ሁለተኛ ጊዜ ሄዱት። የሁለቱም ጊዜ ጉዟቸው ዋና ጉዳያቸው ምንም እንኳን የሁለትዮሽ ግንኙነትን ማጠናከር የሚል አጀንዳ ቢሆንም ዋና አጀንዳው ቀይ ባህርና የአፍሪካ ቀንድ ሀገሮች ደህንነት የሚል ነው። እሳቸውና የግብጽ ፕሬዝዳንት እንደሚሉት ወደ ቀይ ባህር የቀይ ባህር ዳርቻ ያልሆኑ ሀገሮች በቀይ ባህር ጉዳይ ላይ አያገባቸውም የሚል አጀንዳ ነው ዋናው ማጠንጠኛ። ምንም እንኳን ኢትዮጵያ ብለው ስም ባይጠሩም ዋናው አጀንዳቸው ኢትዮጵያ እንደሆነ ይታወቃል ማለት ነው። ቀደም ሲል ፕሬዝዳንት ኢሳይያስ አፈወርቂ በደፈጣ ተዋጊ መሪነታቸውም አሁን በመንግስት መሪነታቸውም በኢትዮጵያ ላይ ያላቸው አጀንዳ አንድ ነው። ለግብጽ የኢትዮጵያ መምቻ ዱላ ሆኖ ማገልገል ነው። እንደሚታወቀው በደፈጣ ውጊያም በአሁን እስካሁንም ድረስ የኢትዮጵያን ጥቅም በመጋፋት የኢትዮጵያን ሉዓላዊነት በመጋፋት ሁለቱ ሀገሮች እስካሁንም ሲሰሩ ነው የቆዩ። አሁንም ያንን አጀንዳ እያስቀጠሉ ነው ያሉት። የኢሳይያስ አጀንዳ ቀይ ባህር ይሁን እንጂ የግብጽ አጀንዳ ከቀይ ባህር ባሻገር በጀርባው ያለው የአባይ ጉዳይ ነው። ስለዚህ የኢትዮጵያን ዋናው ጉዳያቸው የነሱ ጉዳይ አሁን ጉዳይ የሁለትዮሽ ስምምነት በአካባቢ ሀገሮች ጋር ተባብሮ ጥቅምን ማስከበር አይደለም፣ ራሳቸውን ጥቅም ይልቁንም ዋና አጀንዳቸው በቀይ ባህርና አካባቢው የኢትዮጵያን አጀንዳ ማስጣልና በኢትዮጵያ ጥቅም ላይ መቆም ነው። ስለዚህ የሁለቱ ግንኙነት ጸረ ኢትዮጵያ የሆነ እስካሁን ድረስ ይከተሉት እንደነበረው ጸረ ኢትዮጵያ የሆነ አቋማቸውን ለማንጸባረቅ ነው ሙከራ ያደረጉት። ስለዚህ የመምቻ ዱላ ሆኖ ለማገልገል ነው አሁንም ወደዚያ የተጓዙት። ሁለተኛ እነዚህ ሁለት ሀገሮች የውስጥ ጉዳያቸውን ወደ ውጭ ማውጣት ነው የሚፈልጉት። ሁለቱም ሀገሮች የየሀገሮቻቸው የሚነሱ የውስጥ ጉዳዮች አሏቸው።
እነዚህን አጀንዳዎች የሚያስቀይሩት ደግሞ እስካሁን ድረስ ሁለቱም ሀገሮች ለህዝቦቻቸው የሰበኩት የተሳሳተ ትርክት አለ። ኢትዮጵያ ጠላታቸው እንደሆነች ይልቁንም ኢትዮጵያ እነዚህን ሁለት ሀገሮች እየጠቀመች እያለች ነገር ግን ኢትዮጵያ ጠላት እንደሆነች አድርገው የሳሉት የሐሰት ትርክት አለ። ስለዚህ የውስጥ ጉዳይ በናጣቸው ቁጥር ጉዳያቸውን ወደ ውጭ ማውጣትና አጀንዳቸውን ወደ ኢትዮጵያ አድርገው ህዝባቸውን ለማዘናጋት የሚያደርጉት ግንኙነት ነው። እነዚህ ሁለት ሀገሮች ስብሰባቸውን ሲጀምሩም ሲያጠቃልሉም በአራት ጉዳዮች ላይ ተነጋገርን ብለው ነው የሚያነሱት። አንደኛው የጋራ ግንኙነታችን ማጠናከር የሚል ነው። ሁለተኛው የሱዳንን ሉዓላዊነት ወይም ደግሞ አንድነት ማስከበር የሚል ነገር አለው። ሶስተኛው ቀይ ባህር ነው። አራተኛው የአካባቢው ቀጠና ደህንነት ጉዳይ ነው። እነዚህ ሲደመሩም ሲቀነሱም አጀንዳቸው ኢትዮጵያ ነው። የሱዳን ጉዳይ የሱዳን የውስጥ ጉዳይ በጥልቀት ከሚያማስሉት ሀገሮች ሁለቱ ናቸው። ስለ ሱዳን አንድነት፣ ስለ ሱዳን ሰላም ሰባኪ ሆነው ሊነሱ አይችሉም። ሁለቱም በሱዳን ላይ ያሉትን አጀንዳዎች ሁሉ እስካሁን ድረስ ሲያማስሉ የቆዩ አሁንም እያማስሉ ያሉ ሀገሮች ናቸው እና ይሄ ሳይሆን አሳሳቢያቸው ይሄ ሽፋን የሆነ ጉዳይ ነው። ሁለተኛው የጋራ ግንኙነታችን የሚሉትም ኢትዮጵያን ነጥብ ማስጣል ነው ወይም ደግሞ የኢትዮጵያን ጥቅም መጋፋት ነው እንጂ ስለ እያንዳንዱ ኢሳያስ አፈወርቄ በሀገራቸው ጉዳይ ላይ የሀገራቸውን ጥቅም ከየትኛውም ሀገር ጋር ተነጋግረው አያውቁም። ምክንያቱም ሀገራቸውን እያስተዳደሩ ያሉት በጣሊያን ቅኝ ግዛት ፖሊሲ ተቀጥያ ነው። እንደምታውቁት ኢሳያስ አፈወርቄ ለሀገራቸው የሚነጋገሩ ቢሆን ህዝባቸውን በማስተማር ላይ ነው መነጋገር ያለባቸው። ምክንያቱም የጣሊያን ቅኝ ግዛትም ህዝባቸው እስከ 4ኛ ክፍል ብቻ ወይም እስከ 1ኛ ደረጃ ብቻ እንዲማር ነው የነበራቸው እንትን። አሁንም ኢሳያስ ዩኒቨርሲቲ ዘግተው ምክንያቱም ሰው ከተማረ ስለ መብቱ ስለ ነጻነቱ ያነሳል የሚል የቅኝ ግዛት ፖሊሲ ነው የሚከተሉት። ሁለተኛ የመንቀሳቀስ የመደራጀት መብትን ጣሊያንም ነፍጎ ነበር፣ አሁንም እሳቸው የነፈጉት ናቸው። ሶስተኛ በጣሊያን ጊዜ ምርጫም የለም፣ አሁንም ምርጫም የለም። በሳቸው ለአቅመ ምርጫ አላደረሷትም ኤርትራን። ስለዚህ ኢሳያስ ሁልጊዜም አጀንዳቸው ኢትዮጵያን ጸረ ኢትዮጵያ የኢትዮጵያን ሉዓላዊነት መጋፋት እንጂ የሀገራቸውን ጥቅም የህዝባቸውን ጥቅም ማስከበር ላይ ያጠነጠነ አይደለም። ስለዚህ እነዚህ ሁለት አጀንዳዎችም ማነው እነዚህ አራት ተነጋገርንባቸው ያሉት በመጨረሻ የሰጧቸው መግለጫዎችም በዚህኛውም በግራም በቀኝ ብንመለከታቸው ጸረ ኢትዮጵያ የሆነ አቋምና በቀጠናው ላይ ያላትን ጥቅም የመጋፋት ነው። ምናልባት በኋላ ነሳው ካልሆነ በስተቀር እንግዲህ እነዚህ ሀገሮች ለምንድን ነው ኢትዮጵያ በቀይ ባህር ላይ አገባት የሚለውን ነገር ምናልባት እንመለስበታለን። የዛሬው ጉዳያችን በጥልቀት ይሄንን ስለሚፈትሽ አፈወርቅ ወደ አንተ ልምጣና አቶ ዳኛው ያነሱት ጉዳይ አለ። ደጋግመን እንዲህ አይነት ጉዳዮችን ስናነሳ በተለይ የኤርትራ መንግስት ደጋፊ ነን የሚሉ ኃይሎች ኤርትራውያንም ኢትዮጵያንም ጭምር አለፍ ሲል በተለይ ከመንግስትን በመቃወምና የሀገር ብሔራዊ ጥቅምን በማስጠበቅ መካከል ያለ ድንበር የሚቀላቀልባቸው ኃይሎችም ስላሉ ነው ኢትዮጵያን የምለውና የኤርትራ መንግስት ወይም ደግሞ ያገዛዙ ደጋፊ ነን የሚሉ ኃይሎች ምን አገባችሁ የኤርትራ መንግስት ከግብጽ ጋር ከሱዳን ጋር ቢሰራ ምን አገባችሁ የሚል ደጋግመው እንትን ያነሳሉ። ግን ምን አገባን ብለን የራሳቸው ጉዳይ ነው ብለን ምንተው ነው ወይ ማለት የሚወያዩት በእርግጥ ስለ ሁለቱ ሀገራት ማለት ግብጽ ሲሄዱ ስለ ግብጽና ኤርትራ፣ ሱዳን ሲሄዱ ስለ ሱዳንና ኤርትራ ነው ወይ እየተወያዩ ያሉት እኚህ ፕሬዝዳንት? የቀይ ባህር ደህንነትና ጸጥታ የሚመለከተው የቀይ ባህር ተጋሪ ሀገራትን ነው የሚል ተደጋጋሚ ሀሳብ ያነሳሉ። ስለ ኢትዮጵያ ላልንም ይሉሃል ደግሞ መለስ ብለህን እና ስለማን ነው የሚወሩት? ያለፉትን አመታት ከዚህ በፊትም ስናነሳው ነበረ 17 እና ከዛ በላይ የሚሆኑ ሀገራት አፍሪካ ቀንድ ላይ አልሰፈሩም ወይ? የጦር ሰፈር የላቸውም ወይ? 12000 እና ከዛ በላይ ኪሎ ሜትሮችን አቆራርጠው ቀይ ባህር ዙሪያ ሲሰፍሩ ትንፍሽ ብለው የማያውቁ ሀገራት የኢትዮጵያን የቀይ ባህር ጥያቄ ተከትሎ የቀይ ባህር ደህንነትም ጸጥታውም የሚመለከተው የቀይ ባህር ተጋሪዎችን ብቻ ነው ሲሉ፣ አንደኛ እንደዛ ነው ወይ? አሁን ሁኔታው የሚፈቅደው እንደዛ ነው ወይ? ተጋሪዎቹን ብቻ ነክቶ ወይም ደግሞ ጠቅሞ የሚያልፍ ነው ወይ ቀይ ባህር ላይ የሚፈጠረው ነገር? ከዛ ባሻገር ግን አጠቃላይ እንቅስቃሴያቸው ሊያሞኙን እና አይናችሁን ጨፍናችሁ እመኑን አይነት ነገር እንቅስቃሴን ኢትዮጵያን እንዴት እየተረዳ ነው በምን መልኩስ ነው የምናነሳው የሚለውን ነገር ብንመለከተው ጥሩ ይመስለኛል። አይ ቲንክ አቶ ዳኛው ጥሩ ፖይንት አንስተዋል ለኔ። ምክንያቱም አሁን ባለው ነባራዊ ዓለም ቆመ ቀር ወይም ደግሞ የሆነ ቦታ ላይ ስታካርጌ ቀረ ካልሆንክ በስተቀር ምን አገባህ አይባልም አሁን ባለው ዓለም ላይ። ምክንያቱም ለምሳሌ ስለ አፍሪካ ቀንድ ሰላም እንወያያለን ይላሉ አይደል?
ስለ አፍሪካ ቀንድ ሰላም ምን አገባቸው የካይሮ መንግስታት ወይም ደግሞ የግብጽ መንግስታት ምን አገባቸው ማለት እኮ ትችላለህ። ጀስት ግን አሁን ባለው ዓለም ሀገራት ብሔራዊ ጥቅማቸው ከድንበራቸው ተሻግሮ ከቀጠናቸው ተሻግሮ ከአህጉራቸው ተሻግሮ ነው ያለው። ስለዚህ ምን አገባህ የሚለው ፖለቲካዊ ቆሞ ቀርነት ካለ ነው ይሄ ሊሰራ የሚችለው። ግን አሁን መሬት ላይ ባለው ነባራዊ ሁኔታ ማንኛውም ሰው መረዳት ያለበት የግብጽ የፖለቲካ ሪትም ይታወቃል፣ ምቱም ይታወቃል፣ ትርክቱም ይታወቃል፣ ሁሉ ነገሩ የሚታወቅ ነገር ነው። ምን ላይ ነው ቅኝቱ ምንድን ነው? ግብጽ ከአሜሪካም ጋር ከመካከለኛው ምስራቅም ከአውሮፓም ከኤዥያም ከአፍሪካም ሀገራት ጋር የምታደርጋቸው ማንኛውም የፖለቲካና የዲፕሎማሲ ግንኙነቶች ምንን መሰረት ያደረጉ ናቸው? የአስመራው ሰውዬ የሻቢያው ሰውዬ ላይ እንመጣለን። ያንን ከተረዳ የግብጽን የፖለቲካ ቅኝቱ ምንድነው፣ ምቱ ምንድነው፣ ስታይሉ ምንድነው፣ ሪትሙ ምንድነው የሚለውን ከተረዳህ ከዛ በኋላ ሌላውን መፍታት ቀላል። የግብጽ የፖለቲካ ቅኝት ሁለት ነገሮችን ነው መሰረት የሚያደርገው። ሁለቱ ነገሮች የተለያዩ ሳይሆኑ የሚተዛዘሉ ወይም የሚገናኙ ሁለት ነገሮች፣ ቀይ ባህርና የናይል ውሃ። ግብጽ መካከለኛው አረብ ሊግ ስትል አረብ ሊግ የግብጽ የናይልና የቀይ ባህር ላይ ያላትን ፍላጎት የማስፈጸሚያ ቱል ናቸው። ግብጽ ከአሜሪካ ጋር ማንኛውንም አይነት ንግግር ምናምን ስታደርግ የንግግርዋ ማጠንጠኛ ምን እንደሆነ ይታወቃል። ስለ ናይል ነው፣ ስለ ቀይ ባህር ነው። ስለዚህ እነዚህ ሁለት ነገሮች የግብጽ የፖለቲካ ማዕከል ናቸው። ግብጻውያን መንግስት ለምን ያስፈልጋል ካልካቸው ከካይሮ መንግስት የሚያገኙት ምላሽ ሁልጊዜ የቀይ ባህር አንዲት ጠብታ ከናይሉ ወንዝ ላይ አንዲት ጠብታ ውሃ እንዳይነካ፣ ይሄ ነው መንግስት የሚያስፈልገው። ሰብአዊ መብት ዲሞክራሲያዊ መብት ምናምን ምናምን የሚባለውን ሳይሆን አንዲት ጠብታ ውሃ ከወንዛችን ላይ እንዳይነካ፣ ከወንዛችን ነው የሚሉት። ስለዚህ እያንዳንዷ ኢትዮጵያ የምትሰራት የልማት እንትኖችን ማደናቀፍ፣ ለዛ ነው መንግስት የሚያስፈልጋችሁ እንጂ ለዲሞክራሲ ለነጻነት ለምናምን አይደለም የሚል ድምዳሜ ነው የምታገኘው። ከግብጽ መንግስት የሚያገኙት ምላሽ ይሄንን ነው። ግብጻውያን መንግስት ለምንድን ነው የሚያስፈልገን ካሉ የአባይን ውሃ እንድንጠብቅላችሁ የሚያስፈልጋችሁ፣ መብታችሁ እንድንጠብቅ አይደለም፣ ሰላማችሁ እንድንጠብቅ አይደለም፣ ዲሞክራሲያችሁ እንድንጠብቅ አይደለም፣ ነጻነት እንድንሰጣችሁ አይደለም። ምን መንግስት የሚያስፈልጋችሁ ከአባይ ውሃ ከአያት ቅድመ አያቶቻችሁ ጀምሮ አንዲት ጠብታ ውሃ የሚነካ ከሆነ በደማችን ጠብታ እናስመልሳለን የሚለውን ትርክት ለማስጠበቅ ነው መንግስት የሚያስፈልገው ነው። እንግዲህ የግብጽ መንግስት ፍላጎቱ ይሄ ከሆነ ደግሞ የሻቢያው ሰዎች ወይም ደግሞ የሻቢያው አለቃ ስራው ምንድን ነው ከተባለ የዚህ የግብጽ ጥቅም ቀጠናዊ አስጠባቂ ኃይል ነው። የግብጽን ጥቅም ለማስጠበቅ አስመራ በኤርትራ ህዝብ ጫንቃ ላይ የተቀመጠ መንግስት ነው። ይሄ መንግስት ወደ አስመራ ሲሄድ ለምሳሌ ባለፈው ጥቅምት ላይ ነው አቶ ዳኘውም ቅድም ሲያነሱት እንደነበረው ጥቅምት ላይ ሄዶ ነበረ። ጥቅምት ላይ የወሰዳቸው ተልእኮዎች ነበሩ። ምክንያቱም በአፍሪካ ቀንድ ላይ የሻቢያ መንግስት የሚሰራው አንድ ስራ አለ፣ ከግብጽ የተሰጠው ተልእኮ። ግብጽ በአፍሪካ ቀንድ ላይ ሁለት ስትራቴጂዎችን ትከተላለች። የተፈጠሩ ግጭቶችን ማባባስ፣ ሊፈጠሩ የሚችሉ ግጭቶችን ደግሞ መቆስቆስ። ይሄንን በተልእኮ አውትሶርስ ተደርጎለት የሚሰራው የሻቢያ መንግስት ነው። ለምሳሌ በሱዳን ውስጥ ታገኘዋለህ፣ በደቡብ ሱዳን ውስጥ ታገኘዋለህ፣ በኢትዮጵያ ውስጥ ታገኘዋለህ፣ በሶማሊያ ውስጥ ታገኘዋለህ። ግብጽ ለምንድን ነው የአፍሪካ ቀንድ ላይ በዚህ ደረጃ ትኩረት የምታደርገው የሚለው መታየት አለበት። ትኩረት የምታደርገው ለምሳሌ የግብጽ ትልቁ ኢንተረስቷ ከቀይ ባህር ለምሳሌ አቶ ዳኘውም በኋላ ሊጨምሩበት የሚችሉት ኢትዮጵያ ከቀይ ባህር የተገፋችው የቀይ ባህር ተዳዋሳኝ ሀገር ከሆነች፣ ኢትዮጵያ የባህር በር ያላት ሀገር ከሆነች ፈርጣማ የሆነ ኢኮኖሚ ቢውልድ ታደርጋለች። ያ ፈርጣማ ኢኮኖሚ ደግሞ ኢነርጂ ዲመንድ ያደርጋል። ያን ኢነርጂ ዲመንድ ሳቲስፋይ ለማድረግ ደግሞ ወንዞቿን መጠቀም ትጀምራለች። ወንዞቿን ከተጠቀመች የኔን የውሃ ድርሻ ትነካለች የሚል ሁልጊዜ የካይሮ መንግስታትን የሚያባንናቸው ቅዠት አለ። ስለዚህ የአፍሪካ ቀንድ ከተተራመሰ፣ የሁከት ቀጠና ከሆነ፣ ኢትዮጵያ ከባህሩ ከተገፋች፣ የአፍሪካ ቀንድ ሲባል ለምሳሌ አብዛኞቹ የአፍሪካ ቀንድ ሀገራት የናይል ተፋሰስ አባል ሀገራት ናቸው። እነዚህ ሀገራት ደካማ ከሆኑ ወንዛቸውን ወይም የተፈጥሮ ሀብታቸውን የመጠቀም አቅም አይኖራቸውም። ስለዚህ የሻቢያ መንግስት ተልእኮ አለው። ተልእኮ ምንድን ነው? የተጀመሩ ጦርነቶችን በተቻለ መጠን ማፋፋም፣ ያልተቀናጁ ኃይሎችን ማቀናጀት፣ ያልተባበሩ ኃይሎችን ማስተባበር፣ ለልማት ሳይሆን ግን ለጦርነት ለሁከት። ለምሳሌ ሰስተነብል ፒስ ፖሊሲ እንላለን አይደል? ኢትዮጵያ በአፍሪካ ቀንድ ቀጠና ላይ ዘላቂ ሰላም ፖሊሲን ትከተላለች። ከየትኛውም ሀገር ጋር ዘላቂ ሰላም መፍጠር።
የግብጽ መንግስት ደግሞ ሰስቴይነብል ዋር ፖሊሲን ይከተላል። በየትኛውም አካባቢ የተፈጠረች ግጭትንም በማንኛውም ደረጃ ማክሲማይዝ አድርጎ ከተቻለ መሬት ላይ ባለው ሁኔታ ማክሲማይዝ አድርጎ ወደ ጦርነት መቀየር፣ ካልተቻለ ደግሞ በፕሮፓጋንዳ ማክሲማይዝ አድርጎ ጦርነት ማስመሰል፣ ይህን ስትራቴጂ ይከተላሉ። በአፍሪካ ቀንድ ላይ እነዚህ ሁለት ስትራቴጂዎች የገጠሙት ግብ አለ እንላለን። ብዙ ጊዜ ደጋግመን እናነሳዋለን። የኢትዮጵያው የዘላቂ ሰላም ፖሊሲና የግብፁ ዘላቂ የጦርነት ፖሊሲ በአፍሪካ ቀንድ ላይ ግብ ገጥመዋል እንላለን ብዙ ጊዜ አይደል። ስለዚህ የግብፅ መንግስት የቀይ ባህርን ጉዳይ ሲያወራ ማዕከሉ ኢትዮጵያ ነች። የግብፅ መንግስት የናይልን ጉዳይ ሲያወራ ማዕከሉ ኢትዮጵያ ነች። ምክንያቱም ኢትዮጵያ የናይል ወንዝ 86 የውሃ ድርሻ ወይም ደግሞ የውሃ የምታበረክት ሀገር ነች። ስለዚህ ኢትዮጵያ ውስጥ የሚፈጠር ማንኛውም መተራመስ፣ ሁከት ወንዛችንን በዘላቂነት ያለመጠቀም እድል ይፈጥርላታል። ስለዚህ የሻቢያው ሰውዬ ትልቁ ተልእኮ አንደኛው ኢትዮጵያን ወደ ለየለት ዘላቂ ወደ ሆነ ግጭት ውስጥ መክተት የሚል ተልእኮ ነበረው። ያ በፈለገው ልክ እየሰራ አልነበረም። ጥቅምት አካባቢ ላይ ደግሞ ኢትዮጵያ በቀጣይ ልታደርገው የምትችለው ምርጫ በማንኛውም መንገድ ማደናቀፍ የሚል ተልእኮ ነበረ። ያ ምርጫን የማደናቀፍ ስራ በብዙ መንገድ ተደጋግሞ ሲሰራ ተሞክሯል። ለምሳሌ በቅርብ አፍሪካን ኢንተለጀንስ ሪፖርት ያወጣውን ሰነድ ብትመለከቱት እዛ ላይ በግልጽ የተቀመጠው ነገር ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች በካይሮና በአስመራ መንግስታት ጫና እንዲተባበሩ እየተገደዱ እንደሆነ ነው። ይሄ ለምንድን ነው ያስፈልገው? ምርጫውን ለማደናቀፍ። ይሄ ለምንድን ነው ያስፈልገው? ልማትን ለማደናቀፍ። ይሄ ለምንድን ነው ያስፈልገው? የህዝቦች መረጋጋትን አደጋ ውስጥ ለመክተት። ስለዚህ ይሄ ሁሉ ርብርብ የሚሰራው ምርጫውን ለማደናቀፍ ነበር፣ ልማት ለማደናቀፍ ነበር። ስለዚህ ባሰቡት ልክ ምርጫውም አልተደናቀፈም። ኢትዮጵያውያን ኦልሬዲ ሬፈረንደም መባል የሚችል ህዝበ ውሳኔ አካሂደዋል። ያ ህዝበ ውሳኔ ምንድነው? መንግስቴን ከካይሮም ከአስመራም ወይም ደግሞ ከበረሃም ከመሳሪያ ፈሙዝም ሳይሆን በምርጫ ከምርጫ ኮሮጆ ነው መንግስቴን የሚመሰረተው በሚለው ጉዳይ ላይ ሬፈረንደም አድርገዋል። ይህን ውሳኔ አጽንተዋል። ለዛ ነው ብዙ ጊዜ ወደ ምርጫው የተሄደ ቀን ኮሮጆ ውስጥ ወረቀት የወደቀ ቀን የተሸነፉ ኃይሎች አሉ። የአስመራው መንግስት ከተሸነፉት ኃይሎች ተርታ ነው። የካይሮ መንግስት ከተሸነፉት ኃይሎች ተርታ ነው። ስለዚህ አሁን ስትራቴጂክ ሺፍት ለማድረግ የግድ ከዚህ በፊት ምን ስላላደረግን ነው የተሳካላቸው ማደናቀፍ ያልቻል ነው የሚለውን ያንን ለማየት ነው ወደ ኋላ የተመለሱት ይያሳል። ጥሩ አመሰግናለሁ። እንመለሳለን። የአቶ ዳኘው ወደ እርሶ ልመለስና ጠዋት ላይ አፈወርቅ ቅድም ስታነሳ አንድ ቪዲዮ እየተመለከትኩ ነበረ። 4-5 አካባቢ ግብፃውያን ወጣቶች ናቸውና ያወራሉ። በዓለም ላይ የምትጠሉት ሀገር ማን ነው ምናምን ነገር ሲል ኢትዮጵያ ይላል አንድ ወጣት። ለምንድን ነው ምናምን ሲባል የወንዛችንን ገድበው ሊያስጠሙን እየሰሩ ስለሆነ ነው የሚል ሀሳብ። አንደኛ አባይን እንዴት እንደተረኩት ለእኛ ትምህርት መሆን አለበት ብዬ አስባለሁ። ትምህርት የሚወሰደው ከወዳጅም ከጠላትም ስለሆነ። ሁለተኛ ነገር ግን ግድቡ ተገንብቶና ተመርቆ ወይም ደግሞ ውሃ መያዝ ከጀመረ አመታትም አልፎት ግን የግድቡ ውሃ እንዳልቀነስ እንደውም በጎርፍ ነው ሲከሱን የነበረው። ስለዚህ ኢትዮጵያን በየትኛውም አይነት መንገድ ውስጥ ቅርቃር ውስጥ የመክተት አካሄድን በዘላቂነት እንመለከታለን በግብጽ በኩል። ለዛም ይሁን አጸፋ ምላሽ ምን ያክል እየሰጠን ነው የኛ የቤት ስራ መሆን አለበት ብዬ አስባለሁ። ወደ ጥያቄ ስመለስ ታሪካዊ ግንኙነታችን የበለጠ ማደስ ማጠናከር የሚል የስምምነት አካል ወይም ደግሞ የንግግር አስኳል አድርገው ሲያነሱ ተመልክተናል። የሁለቱ ሀገራት ታሪካዊ ግንኙነት ምንን መሰረት ያደረገ ነው? ቀደም ብለን በተወሰነ መልኩ ስናነሳው ነበርና ግብጽና ኤርትራ በድንበር የሚገናኙ አይደሉም፣ ግን ያገናኛቸው ፍላጎታቸውን ያ ፍላጎት ደግሞ ጸረ ኢትዮጵያ መሆኑ ነው። ስለዚህ ግብጽ ኤርትራን ስትደግፍ የነበረው ወይም ደግሞ የኤርትራ ተዋጊዎችን ስትደግፍ የነበረው ኢትዮጵያ ብዙ ትንንሽ ሀገር እንዲወጣት ነው። ከዛ ባሻገር ወይም ደግሞ ኤርትራም ነጻ ሀገር ነኝ ብላ ካወጀችና በዛ መንገድ መምጣት ከጀመረች በኋላም ግንኙነታቸው ከጸረ ኢትዮጵያ መንግስት ይመስላል እንጂ በዋናነት ከኢትዮጵያ በተጻራሪ መቆም ነው። ደግፈው የሚያመጧቸውን መንግስታት በነጋታው ሲወጓቸው እንመለከታለን። የህወሓት ዘመን ላይ እሱን ማስታወስ በቂ ይመስለኛል በእኛ እድሜ እንኳ ለመመልከትና ታሪካዊ ግንኙነታችን ሲሉ እኛ ማሰብ ያለብንና ልንረዳቸው የሚገባው በመልኩ ነው። ከዛ ጋር አያይዘን ደግሞ ነውር ጌጡ የሆኑ ደግሞ የውስጥ ኃይሎችንም እየተመለከትን ነው። ከኤርትራና ግብጽ ለኢትዮጵያ ብሔራዊ ጥቅም የሚበጅና ደህንነቷን ዘላቂ ጥቅሟን ማስከበር የሚያስችል ፍላጎት ይኖራል ብለውስ መተባበር በምን ያክል ጤነኝነት ነው ማለት እንችላለን? ከታሪካችን መማርስ
አይበጀንም ወይ የሚለውን ነገር እናንሳ። ወይስ ደግሞ እነዚህ የውስጥ ኃይሎች ወይም ደግሞ በአንዳነት ያደሩት የግል ጥቅማቸውን በሀገሪቱ የትኛውም ኮስት በኢትዮጵያ የትኛውም ኮስት የግል ጥቅማቸውን ማሳካት ስለሚፈልጉ ብቻ ነው የሚለውን አያይዘን ብንመለከት። ታሪካዊ ግንኙነታችን ከማንሳታችን በፊት እስኪ ግብጾች ስለ አባይ ያላቸውን ሀሳብ ትንሽ ከቅድም ልንካ። የግብጾች አባይን ከምንጩ መቆጣጠር የሚለው ታሪካዊ መብታችን የሚለው ሀሳብ በዋናነት ጎልቶ የመጣው በ19ኛው ክፍለ ዘመን መጨረሻ ላይ ነበር። ግብጾች ይህንን ዓላማው እስካሁን ድረስ የቀጠለ ነው። ስልት ብቻ ነው የቀየሩት። የመጀመሪያው ስልት የነበረው አባይን ከምንጩ ለመቆጣጠር በጦርነት ኢትዮጵያ እናንበረክካለን ብለው መጥተው በጉራ በጉንደት ላይ እና ሌላ መሰል ጦርነቶች ተሸንፈው ተዋርደው እንደተመለሱ ያውቃሉ። ለሁለተኛ ጊዜ ይህንን እንደማይሞክሩትም ደግሞ ይረዳሉ። ከኢትዮጵያ ጋራ በዚህ መልኩ ቻሌንጅ መደራረግ እንደማይሳካ ያውቃሉ። ስለዚህ የግብጽ ስልት ከአንደኛው ወደ ሌላኛው ተቀይሯል። ይሄም የውክልና ጦርነት በኢትዮጵያ ላይ ማካሄድ ነው ብቸኛ መንገዱ። ለህዝባቸው ተደጋጋሚ የሚነግሩት ነገሮች አንደኛው አባይን ከምንጩ መቆጣጠር ነው። ያ ማለት አንድም ጠብታ ውሃ ኢትዮጵያ መንካት የለባትም፣ ሁሉም ፍሰት እንደተለመደው ወደ ግብጽ መሄድ አለበት የሚል አቋም ነው። በአንድ ወቅት አንዋር ሳዳት ከእስራኤል ጋር ሲስማሙ 79 ዓመተ ምህረት ለግብጾች ያሰሙት መፈክር አለ። ከዚህ በኋላ ጦርነት በኋላ ነው ማለት ኢትዮጵያ ናት። ከእስራኤልም ጋር ከሌላም ጋር ጦርነት አንገጥመን በሚል ታርጋሉ። ያንን ተመርክዞ ለወታደሮቻቸው የሚነግሩት ደግሞ እያንዳንዱ ከግብጽ የሚሰበሰብ አንድ ሳንቲም አባይን ትጠብቃለች። እንዴት ናሬሽኑን እንዲህ እያደረጉ እንደሚያስ አባይን ትጠብቃለች፣ ማንም አይነካትም። እቺን አባይ የምትባል ወንዝ ማንም ሊነካት አይገባም። ስለዚህ እያንዳንዱ የሚሰጠው ግብር የሚሰበሰበው ግብር ሁሉ መፈክሩ አባይን ትጠብቃለች የሚል ነው። ስለዚህ ከዚህ ተነስተው ታሪካዊ ግንኙነት የሚለው ነገር የውክልና ጦርነት የጀመሩበትን ነገር ነው የምናነሳው። እንግዲህ ግብጾች በ1950ዎቹ ላይ ኢትዮጵያ ውስጥ ያለውን መንግስት ለማተራመስና የኢትዮጵያን ሉዓላዊነት ለመጋፋት ከተቻለም ኢትዮጵያን ለመበታተን በመጀመሪያም ጀብሃን አሰልጣኞች፣ ሬዲዮ ጣቢያ ከፋቾች፣ በፕሮፓጋንዳ ኢትዮጵያን የማጥላላት ስራ የተጀመረበት፣ ቀጥሎም ሻቢያ በትረንትኑን ተቀብሎ ሻቢያ ከዛም ሌሎቹን በሀገራችን ውስጥ የነበሩ ሌሎች ጸረ ኢትዮጵያ አቋም ይዘው ሲዋጉ የነበሩትን ኢትዮጵያ አካሎች ሁሉ የመደገፍ ታሪካዊ ግንኙነት ነው ያላቸው። ቅድም ያነሳሁት ሻቢያ ከፍጥረቱ ጀምሮ እስካሁን ድረስ ለግብጽ ታሪካዊ ግንኙነት ካለው ኢትዮጵያን ለማተረማመስ የመምቻ ዱላ ሆኖ ማገልገል ነው። በቃ ታሪካዊ ግንኙነታችን ነው። ምንም ሌላ ታሪካዊ ግንኙነት የለም። በኢኮኖሚ ታሪካዊ ግንኙነት መጠቅሳቸው ነገር የለም። በፖለቲካ በአካባቢ ያመጡት ፖዚቲቭ ተጽዕኖ የለም። ግብጽ እንደምታውቁት ከስዊዝ ካናል ተነስታ እስከ ኤርትራ እስክትደርስ ድረስ ረጅም ጉዞ ነው የምትጓዘው። በቀጥታ በኤርትራና በዚህ በአፍሪካ ቀንድ ሀገሮች በቀጥታ የሚያገናኛት ነገር የለም። የራሷን ወሰን የተፈጥሮ ወሰኗ የሚገድባት ከዚህ ድረስ አይደርስም። ነገር ግን አልፋ እስከ ሶማሊያ ድረስ አልፋ እስካሁን ድረስ በሶማሊያ ጦርነት ብናይ ከፍተኛ ኢትዮጵያ እንድትፈራርስ ከፍተኛ ሚና የነበራት የመሳሪያ አቅራቢ ነበረች። ለነዚህ ኢትዮጵያን ለሚያተራምሱ የውስጥና የውጭ አካሎች ደጋፊና ዋና ተዋናይ ነበረች። እነዚህን ነገሮች ሁሉ አሁን ከዚህም ብንመዛቸው ታሪካዊ ግንኙነታቸው ኢትዮጵያን የማተራመስ በውሃ ፖለቲካ ግብጽ ያላትን የውሃ ፖለቲካ የማስፈጸሚያ መሳሪያ ሆኖ የመገኘት ነው። ለዚህ የሚሰጣቸው ጉርሻ ለእውነት ነው ከግብጽ የሚያገኙት። ምክንያቱም ሀገሪቱ አምርታ ራሷን እንድትችል እየፈቀዱ አይደለም። ስለዚህ በእርዳታ በድጎማ እንዲኖሩ ይፈቅዳሉ። ይሄ እርዳታ ይሄ ድጎማ የሚመጣው ደግሞ ኢትዮጵያን ለማተራመስ ከሚሰጣቸው ገንዘብ ነው። ስለዚህ ታሪካዊ ግንኙነት የሚሉት እነሱ ይህንን ነው። ኢትዮጵያን አያገባትም ሌሎቹ ሀገሮች እኛ በቀይ ባህር ዳርቻ ያለን ሀገሮች ነው የሚያገባን ከተባለ መጀመሪያ ይሄ ጥያቄ መነሳት የነበረበት ቅድም እንደተባለው ስንት ሺህ ኪሎ ሜትር አቋርጠው በማያገባቸው መጥተው ቀይ ባህር ላይ ሰፍረው የቀይ ባህር ጉዳይ ያገባናል ብለው የተቀመጡ ሀገሮችን አልተቃወሙም። አንድም ቃል አልተነፈሱ። እንዲያውም ደጋፊው ነው ይህንን ሲያበረታቱን የቆዩት። አሁን ይህ አጀንዳ ኢትዮጵያ እንዳው አሁን እንኳ ባለችበት ሁኔታ ከ40 ኪሎ ሜትር ባራቀ ሁኔታ የተቀመጠች ሀገር ኢትዮጵያን አያገባትም የሚለው ጥያቄ
ጥያቄው ተመልሶ ኢትዮጵያን ካላገባት ግብጽና ኤርትራ ያገባቸዋል ወይ በቀይ ባህር ላይ ነው ጥያቄው። ምክንያቶቹን አንዳንድ ምክንያቶችን እንምዘዝ። ኢትዮጵያ 90% በላይ የሚሆነው የውጭ ግንኙነቷ ወይም የንግድ ሰንሰለቷ የሚካሄደው በቀይ ባህር ላይ ነው። ኤርትራ ይህን ያህል ጥቅም አላት በቀይ ባህር ላይ? በሀገሪቱ ዳር ከመነጠፏ ውጭ አንድ ኮንቴነር የሚሆን እንትን በቀይ ባህር ላይ ታጓጉዛለች? ኢትዮጵያ እኮ በአፍሪካ በተለይም በአፍሪካ ቀንድ ሀገር ግዙፍ የሆነ ኢኮኖሚ ያላት፣ ይህንን ግዙፍ የሆነ ኢኮኖሚ ንግዷን ኤክስፖርትም ኢምፖርትም ንግዷ የሚካሄደው በቀይ ባህር ላይ ነው። ይሄ ጥቅም ያላት ሀገር ቀይ ባህር አያገባትም ብሎ መናገር መጨፈን ነው፣ ተጨፍኖ ማየት ነው። ሁለተኛ የቀይ ባህር ጉዳይ ይሄ ግዙፍ የሆነ ኢኮኖሚ ግዙፍ የሆነ ሕዝብ ያላት ኢትዮጵያ በምስራቅ አፍሪካ ተጽዕኖ ፈጣሪ የሆነች ሀገር የምስራቅ አፍሪካ ወይም የአፍሪካ ቀንድ ሀገሮችና የቀይ ባህር ጉዳይ አያገባትም እንዴት ሊባል ይችላል? ምክንያቱም የዓለም ኢኮኖሚ መስመርም ነው ቀይ ባህር። ስለዚህ ከዓለም ግንኙነት አለን፣ ከዓለም ጋር እንገናኛለን፣ ወደ ዓለምም ወደ እኛም ዓለም ይገናኛል። ይሄንን የሚደረግበት በቀይ ባህር በኩል ነው። እንዴት ነው አያገባትም ብሎ ይሄንን የኢትዮጵያን ጥያቄ ለማን? ሁለተኛ የሉዓላዊነት ጥያቄ በቀይ ባህር በኩል ነው ያለ። ኢትዮጵያ የሉዓላዊነት ጥያቄ የሉዓላዊነትን የማስከበር የሉዓላዊነታችን እንዲጠበቅ ካስፈለገ የቀይ ባህር ደህንነት የአካባቢ ደህንነት ይጠበቅ ያስፈልጋል። ይሄንን ደግሞ ልታስጠብቅ የምትችለው አንዷ ኢትዮጵያ ናት። ምክንያቱም እስካሁን ድረስ ኢትዮጵያን ቻሌንጅ እያደረጉ በኢትዮጵያ ሉዓላዊነት ላይ ተጽዕኖ ሲፈጥሩ የኖሩ ጉዳዮች ሁሉ የሚንቀሳቀሱት በዚህ አካባቢ ነው። ይህን አካባቢ ኢትዮጵያ አትቆጣጠርም፣ በዚህ ጉዳይ ላይ አትወያይም ማለት ቅድም እንዳልኩት ተጨፍኖ ማየት ነው። ኢትዮጵያ ደህንነት ያለ እዚህ ነው። አካባቢው እንደሚታወቀው ብዙ ቀጠናዊ ምስቅልቅል ያለበት ግጭት ያለበት አካባቢ ነው። ይሄ ግጭት ኢትዮጵያ በአሉታም በአውንታም በከፍተኛ ደረጃ ያገባል። የሱዳን ጉዳይ እነሱ ሲያገባቸው የሱዳን ጉዳይ እኛን የማያገባን ምንድን ነው? የሶማሊያ ጉዳይ እነሱን ሲያገባቸው የሶማሊያ ጉዳይ እኛን የማያስገባን። ሌላው ቀርቶ አልመንድብ ባብ አልመንድብ የተባለው መተላለፊያ ዋናው ሴክተሩን እቆጣጠራለሁ ብሎ የሚዝተው የሀውቲ ቡድን ባለበት አካባቢ ኢትዮጵያ ጥቅሞቿን ለማስከበር በዛ አካባቢ መንቀሳቀስ አያገባትም የሚባለው ምንድን ነው? ይሄ ጉዳይ ኢትዮጵያ በቀይ ባህር ላይ ተመልሳ የድሮ ባለቤትነቷን ካረጋገጠች እንደሚታወቀውም ግብጽ በቀጠናው ላይ ያለ የበላይነትን አጣለሁ የሚል ሁለተኛ ፍርሃት አላት። ቀጠናዊ የበላይነት ማጣት ማለት ደግሞ ቅድም የተባለውን የአባይን መፈክር ያስጥላታል ማለት ነው። አንድ ጉዳይ ያውቃለች፣ አባይን ከዚህ በኋላ ከምንጩ መቆጣጠር የሚለው ነገር የወደቀ አጀንዳ ነው። አሁን ቀጣይ አጀንዳው ምንድን ነው? ቀይ ባህርን በማሳጣት ይልቁንም ኢትዮጵያ ወደ ቀይ ባህር የምትመጣ ከሆነ የአባይን ጉዳይ ለመደራደር አመች መንገድ አለ ብላ ቀይ ባህርን ለማወክ ነው እየተሞከረ ያለ። እኛ ደግሞ አንደኛውና ሁለተኛው አጀንዳችን የተለያዩ አይደሉም። ቀይ ባህርም የአባይ ጉዳይም የሀገራችን ሉዓላዊነት የሀገራችን ጥቅም ጉዳይ ነው። አንዱን ለሌላ አሳልፈን አንሰጥም። በቀይ ባህር አማካኝነት ቀይ ባህርን ለማግኘት አባይን የምናሳልፍ ሀገሮች አይደለንም። በአባይ ጉዳይ ላይ ደግሞ ቀይ ባህርን አሳልፈን የምንሰጥ ጉዳይ ነው። ኢትዮጵያ ደግሞ ከዚህ በኋላ ኢትዮጵያ ከቀይ ባህር ተነጥላ መኖር የደም ስር ማጣት ነው። በምንም ታምር ሊሆን የሚችል ነገር አይደለም። ይልቁንም እነዚህ ሀገሮች ከንቱ የሆነ ድጋፋቸውን እየተው እንትን የሚያደርጉ እነዚህ በኢትዮጵያ እንደዚህ ሁለቱ ለማተራመስ ሲፈልጉ የመምቻ ዱላ ሆነው የሚያገለግሉ ሀገሮች በጣም የተሳሳቱ ናቸው። ማንም ሰው ሀገር ውስጥ ኖር ነው በሀገሩ ጉዳይ ላይ መነጋገር ይችላል። ሀገሩን ጥሎ በምን ጉዳይ ላይ ሊነጋገር ይችላል? ስለዚህ ይህንን መረዳት ያስፈልጋል። ሀገር ስትኖር ነው በሀገር ጉዳይ ላይ የምንነጋገረው። ሀገር ስትኖር ነው ስለ መብታችን የምንነጋገረው። ሀገር ስትኖር ነው ስለ ሉዓላዊነታችን ስለ የትኛው መብታችን ልንጠይቅ የምንችለው። ስለዚህ እነዚህ ሀገሮች ደግሞ የኢትዮጵያን ሉዓላዊነት የሚጋፉ ሀገሮች ናቸው። የኢትዮጵያን ሉዓላዊነት ከሚጋፋ ሀገር ጋር ማበር በጣም እጅግ የተሳሳተ አስተሳሰብ ነው። እንቀጥላለን። የተወደዳችሁ ስለ አብሮነታችሁ በጣም እናመሰግናለን። ዛሬ ሀገር ጉዳይ የኤርትራውን ፕሬዝዳንት ሰሞነኛ የካይሮ ጉዞ መነሻ አድርገን ምን ሊነጋገሩ ሄዱ፣ ደግሞስ ምን ተነጋገርን፣ ምን ተስማማን አሉን፣ እንዴት የአፍሪካ ቀንድ ቀጠና እየሄደ ነው፣ እዛ ላይ ያሉ የኢትዮጵያ የብሔራዊ ጥቅም ጥያቄዎችስ ምን መልክ አላቸው የሚለውን እያነሳሳን ዳኛው ገብሩ የቀይ ባህር መጽሐፍ
ደራሲ ናቸው። እኔ ስንታየሁ አባተና የሀገር ጉዳይ ዋና ተንታኛችን አፈወርቅ በደዊ የቆየን እንገኛለን። ስለ አብሮነታችሁ እናመሰግናለን። ሀሳብ አስተያየት ካላችሁ ደግሞ በዲጂታል አማራጭ ብታዋጡ አብዝተን እናመሰግናችኋለን። የቀጣይ ፕሮግራሞቻችንም አካል እናደርጋለን። አፈወርቅ ወደ አንተ ልመለስ። ቆንጆ ቆይታ እያደረግን ነው። መጨረሻ አካባቢ አቶ ዳኘው ያነሱትን እንጨምርበት እስኪ። በተለይ የውስጥ ባንዳዎች ከዚህ በፊት የነበረው የባንዳነት እሳቤ በተለይ የሚያሳፍርም ጭምር ስለሆነ በህቡ የምታደርገው የነበረ በተለይ ከሀገር ብሔራዊ ጥቅም ጋር ተጻራሪ በሆኑ ኃይሎች መካከል ስትጓዝ፣ አሁን ግን ያንን ሀገርን አሳልፎ መስጠትን ወይም ደግሞ የብሔራዊ ጥቅምን ደህንነትን አደጋ ላይ መጣልን እንደ ትብብር አማራጭ ወይም ደግሞ እንደ ጀግንነት ተደርጎም የሚፎከርበትን መንገድ እንመለከታለን። ከሀገር ውስጥ እንቅስቃሴዎች አንጻር ስንመለከተው ይሄ እስከምን የሚያዘልቀን ነው? በራስ ሀገርና ህዝብ ኪሳራ ላይ እስከ የትስ ሊኬድ ይችላል የሚለውን ነገር ብናየው፣ በዚህ ውስጥ ደግሞ ከኤርትራ ወይም ደግሞ ከግብጽ የምትወስደው ተሞክሮ ለኢትዮጵያ ምን ያክል የሚበጅ ነው? ለምሳሌ የሰሞኑን ጉዳይ ብንመለከት በምርጫ ቦርድ የማይታወቀውን የህወሓት ቡድን እንቅስቃሴ የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ ሲያነሱት ነበረ። በተለይ ምን ማድረግ ምን መረዳት አለበት የትግራይ ህዝብ አጠቃላይ ኢትዮጵያን የሚለውንም ሲያነሱ ነበረ። የሻዕቢያ ደግሞ ጸረ ኢትዮጵያ አቋም አሁንም ያልተቀየረ መሆኑን ሲያነሱት ነበር። አሁን ኢታማዦር ሹም ሆነው ያሉት ፊልድ ማርሻል ብርሃኑ ጁላም በተመሳሳይ ጽምዶ የሚባለው እንቅስቃሴ ዛሬ የተጀመረ ነው ብላችሁ ብዙዎች ማሰብ መደናገጥም አይጠበቅባችሁም። ከ1960ዎቹ ጀምሮ የነበረ ቅንጅት ነው። ቅርጹንና ተዋናዮቹ ሊቀያየሩ ይችላሉ በተለይ በኢትዮጵያ በኩል የሚል እሳቤ ሲነሳ እየተመለከትን ነበር። እነዚህን ሁሉ ታሳቢ አድርገናቸው ከሰሞኑ በትግራይም በኩል በተለይ ይሄ ለጠባብ ፍላጎት የተሰባሰበ የህወሓት ቡድን ህጋዊ እውቅና የለውም እንዳልኩት ትግራዋዮችን ወይም ደግሞ የትግራይ ተወላጆችን ልክ በሻዕቢያ መንገድ አስገዳጅ ውትድርና ውስጥ የማስገባትና ውትድርናው ደግሞ ለሌሎች ሀገራት ጭምር አሳልፎ እስከ መስጠት የሚሄድ ከፍተኛ የሆነ የባንዳነት እንቅስቃሴንም እንመለከታለን። እዚህ ጋር አንድ ማስታወስ አለብን ብዬ የማስበው ከፌዴራል መንግስቱ ጋር የነበረው ክርክር በተለይ በፕሪቶሪያው ሰላም ስምምነት ማግስት ህወሓት በኤርትራ በኩል ከፍተኛ በደል ተፈጽሞብናል እንደ ህዝብ፣ ስለዚህ ፍትህ እንፈልጋለን የሚል ሀሳብ ነበረ። የኢትዮጵያ መንግስት ተገቢው ምርመራ እንዲደረግ ከፍተኛ ጥረት ሲያደርግ ነበር። ሌላው ደግሞ የኤርትራ ሰራዊት ከትግራይ አልወጣም፣ ስለዚህ ከዛ ሊወጣ ይገባል፣ አሁንም የህዝባችን ስጋት ነው የሚል እንቅስቃሴና ተቃውሞዎች ነበሩ። የኢትዮጵያ መንግስት እሱን ለማስከበር ድንበሩን ለማስጠበቅ ወታደር እንቅስቃሴ ሲያደርግ ደግሞ እንዴት ሲከላከሉ እንደነበረ ደግሞ እንመለከታለንና እነዚህ ሁሉ ወለፈንዶች ወይም ደግሞ ተቃርኖች ስንመለከታቸው ምንድነው የሚነግረን? እኛስ ምን አይነት የቤት ስራ አለብን ይሆን የሚለውን ሰፋ አድርገን ለመመልከት እንሞክር። እንግዲህ ቅድም አቶ ዳኘው ሲያነሳው የነበረ አንድ ፖይንት አለ። ለምሳሌ የኤርትራ መንግስት ወይም ደግሞ የካይሮ መንግስታት ደጋግመው የሚያነሱት ኢትዮጵያ እንደ ነን ሊቶራል ስቴት ወይም ደግሞ ባህር ገብ ሀገር አይደለችም፣ ስለዚህ ባህር ገብ ስላልሆነች አይመለከታትም የሚል ዘመቻ ተደጋጋሚ ጊዜ ይሰማል። ይህንን ዘመቻ ስታየው ኤርትራ ብቻ ሳትሆን የቀጠናው ጠቅላላ ሀገራት ቢደመሩ በቀይ ባህር ኢትዮጵያ ያላትን ኢንተረስት ወይም ጥቅም ያክል ቫልዩ የላቸው፣ ኢኮኖሚክም ወይም ስትራቴጂክም ቫልዩ የላቸው ብዙዎቹ። ኤርትራን ስፔሲፊካሊ እንዲህ ከተባለ በባህሩ ላይ የኢትዮጵያን ያህል የመጠቀም ሳይሆን በመሬቱስ ላይ እንደው ለኤርትራዊ የረባ ጥቅም አለው ወይ? ኤርትራ የሚባለው ግዛት ለኤርትራውያን የረባ ጥቅም አለው ወይ? ያው ምንድነው ጥቅሙ? በ37 ዓመት እድሜ ያላት ሀገር $2 ቢሊዮን የማይሞላ ጂዲፒ ነው መገንባት የቻለችው በ37 ዓመት ታሪክ ውስጥ ማለት ነው። ይሄ ማለት ኢትዮጵያ ለጅቡቲ በየአመቱ ለፖርት ፊ ከምትከፍለው ያነሰ ማለት ነው። ወይም ደግሞ ኢትዮጵያ ውስጥ ከአንድ ከተማ አዲስ አበባ ከሚባል ከተማ አንድ ክፍለ ከተማ ያነሰ ጂዲፒ ማለት ነው። ይህን ሀገር ነው የመሰረትከው። ይሄ ሀገር ኢትዮጵያ በቀይ ባህር ላይ ጥቅም የላትም ተዋሳኝ ሀገር ስላልሆነች ማለት ምንም አይነት የሞራልም የተግባርም አቅም አለው ብዬ አላምንም እውነቱን ለመናገር። ምክንያቱም 40 ኪሎ ሜትር ማለት የአንድ የጎበዝ የእግር መንገድ ማለት ነው በዚህ ርቀት ላይ ያለ ሀገር። በዚህ ደግሞ ዲስታንስ ፋክተሩ የሚጋርጣቸው አደጋዎች አሉ። ዛሬ ቀይ ባህር ምንድን ነው? ቀይ ባህር ዛሬ ምንድን ነው ብለን ስናየው እኮ የሸብሩ አደሮች መፈንጫ እኮ ነው። የነን ስቴት አክተሮች መፈንጫ እኮ ነው። የቀጠናው ሀገራት ብቻ ሳይሆኑ ከቀጠናው ውጪ በብዙ ሺህ ማይልስ እና ኪሎ ሜትር ርቀት ላይ ያሉ ሀገራት ጥቅማቸውን ለማስጠበቅ በየቦታው ላይ ወታደራዊ ሚሊተሪ ቤዞችን ስታብሊሽ ያደረጉበት ቀጠና እኮ ነው። ያ ጩኸት ለምን ያን ያልነበረም?
ለምን ግብጽ እና አሜሪካ እነ ፈረንሳይ እነ ጃፓን እነ ቻይና እነ ሩሲያ ሲመጡ ለምን ይሄ ጩኸት አልመጣም? ይሄንን ብዙ ሰው መጠየቅ አለበት። ለምንድን ነው ኢትዮጵያ ብቻ? ኢትዮጵያ ይህንን ጥያቄ ስታነሳ ለምንድን ነው? ፊልድ ማርሻል እንዳነሱት ለምሳሌ ጽምዶ አዲስ አይደለም። ጽምዶ እስከ 1960ዎቹ ወደ ኋላ የሚሳብ ነው። ዛሬ ታሪካዊ ግንኙነት ብሎ ቅድም አቶ ዳኘውም ሲያብራራው የነበረው ለምሳሌ ያ ታሪካዊ ግንኙነት ይሄ ቨርዥን 101 እንደምትለው አይነት አለ አይደል? የመጀመሪያው ቨርዥን የምትለው ከጀበሃ ጀምሮ ከዛ ሻቢያን ከዛ ህወሓትን እያማማሉ ሰይድ ባሬን የማስታጠቅ ኢትዮጵያን እንዲወር ማድረግ የመገፋፋት ዘመቻ ያ ሁሉ ዘመቻዎችን የማስተባበር ስራ ጽምዶ ዋን ነበር እሱ። አሁንም ደግሞ ያ ታሪካዊ ግንኙነት የሚባለው እሱ ራሱ እሱን እንዴት አፕዴት እናድርገው ነው እንዴት እናድርገው። ስለዚህ ይሄ በደንብ መረዳት አለበት። ከሻቢያ የምትወስደው ምንም አይነት ትምህርት የለም። አንድ ፕሮፌሰር መስፍን ደጋግመው የሚያነሱት አንድ ቃል ነበረ። ሻቢያና ወያኔ ሀገራትን የሚመሩበት ስትራቴጂ አደድቦና አደህይቶ የመግዛት ስትራቴጂ ነው ይላሉ። ህዝብህን አደድበህ አደይተህ የማስተዳደር ብዙ ጊዜ ይህንን እንደ መሽሩም ስትራቴጂ የሚባል አለ። መሽሩም ስትራቴጂ ምንድነው? መሽሩም ለማሳደግ ወይም ደግሞ እኛ እንጉዳይ ነው የምንለው። እንጉዳይ ለማሳደግ ቆሻሻ መመገብ አለብህ፣ ጨለማ ውስጥ ማስቀመጥ አለብህ ይባላል። ህዝብህን ቆሻሻ እየመገብክ ጨለማ ውስጥ እያስቀመጥ ከዓለም ሁሉ ነጥለህ ምክንያቱም ዛሬም ባገኙት መድረክ ስለ ታላቋ ሶቪየት ዩኒየን መፈራረስ፣ ስለ ካፒታሊዝምና በኢምፔሪያሊዝም መካከል ወይም ደግሞ በሶሻሊዝምና በኢምፔሪያሊዝም መካከል የነበረውን ግብግብ እሱን ማውራት የሚቀናቸው ጭንቅላታቸው የሆነ ቦታ ላይ የቆመ ሰው ዛሬ ለሳቸው ተላላኪ መሆን ከዛ አንተ ቅድም እንዳልከው ደግሞ የሚኮራበት ተግባር የሚመስል ማለት ነው። ሁሉም ሰው ራሱ መጠየቅ ያለበት ለምሳሌ ካይሮም ሆነ አስመራ ለኔ ቀለብና ቀለሃ የሚሰጠኝ ለምንድን ነው ብሎ ሁሉም ታጣቂ ራሱን ቢጠይቅ መልሱን ሩቅ ሄዶ አይደለም የሚያገኘው፣ እዛው ያገኘዋል መልሱ። ምክንያቱም የካይሮ መንግስትም የአስመራ መንግስትም ላንተ ቀለብና ቀለሃ የሚሰጥህ የህዝብ አፈና ስላለበት፣ ዲሞክራሲ ችግር ስላለበት፣ የልማት ችግር ስላለበት፣ የፖለቲካ ችግር ስላለበት ወይም ሀሳቡን በነጻነት መግለጽ ስለማይችል አይደለም። ሁለት ጥያቄ ጎን ለጎን ማንሳት እንችላለን። አንደኛው ለምን ያግዛሉ፣ ሁለተኛው ደግሞ አሁን ያለውን የኢትዮጵያ መንግስትን ለምን ይጠላሉ። ምን የኢትዮጵያ መንግስት ምን አልሰጠም ስላለ። ምክንያቱም አንዳንድ ደጋግመን ስናነሳው ለምሳሌ የህዳሴ ግድብን በተመለከተ ህወሓት የህዳሴ ግድብን የያዘበት መንገድ ካለ መስራት የሚከፋ መስራት ነው። ካለ መስራት የሚከፋ ህዳሴ ግድብ ህወሓት ስልጣኑን በተቆጣጠረበት የኢኮኖሚ የፖለቲካ ስልጣኑን በተቆጣጠረበት ሰዓት ላይ የነበረበትን ደረጃ ለሚያውቅና ለሚረዳ ሰው ካለ መስራት ይከፋ ነበር። ያ የግብፅን ጥቅም ያስጠብቅ ነበር፣ ተወደደም ተጠላም። ይሄንን አስነስቶ ወደ ፍጻሜ ማድረስ አዳጋች የነበረውን ፕሮጀክት በብዙ ጫናዎች ውስጥ ጨርሶ ማስመረቅና 74 ቢሊዮን ሜትር ኩብ ውሃ እንዲይዝ ማድረግ መቻል ለግብፃውያን ወይም ደግሞ ለካይሮ መንግስታት ትልቅ ህመም ነው። ቢኮዝ ትልቅ ኢንቨስትመንት ሰርተውበት ነበር። ትልቅ ኢንቨስትመንት ኢትዮጵያ እኮ አት ኤርሊ ስቴጅ እኮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኦፈር አድርገው ነበር ኢቭን የግብፅ መንግስትም እንዲያዋጣ ለፕሮጀክቱ ግንባታ በማዋጣት ጥቅማቸውን ማስጠበቅ ይችሉበት የነበረውን ፕሮጀክቱን ለማደናቀፍ ከሱ 3 እና 4 እጥፍ በላይ ወጪ ያወጡ ነበር። የኤርትራ መንግስት አስፈላጊነት ለግብፅ እዛ ጋር ብቻ። ኤርትራ የምትባለው መንግስቱ አይደለም፣ ኤርትራ የምትባለው ሀገር የምታስፈልገው የግብፅ የቀጠናዊ ፍላጎትን ለማስፈጸም ብቻ ነው። ለዛ ነው ብዙ ጊዜ ደጋግመን ስናነሳ ለምሳሌ ኤርትራ ማለት የኢትዮጵያ አንገት ላይ ለኢትዮጵያ ማነቂያነት ትውል ዘንድ የተቀመጠች ስካርፕ ነች እንጂ ይሄ ምንም አይነት ጂኦፖለቲካል ሲግኒፊካንስ ስላላት አይደለም። የሻቢያ መንግስት የግብፅ የአፍሪካ ቀንድ ጉዳይ አስፈጻሚ መንግስት ነው። ይሄንን አድርግ ይሄንን አታድርግ ሲባል የሚያደርግ ኢትዮጵያ ኤርትራ የሚባል ግዛቷን ካጣች በኋላ የፈጠረችው ኢኮኖሚና ኤርትራ የምትባል ሀገር ከኢትዮጵያ ላይ ተገንጥላ ከወጣች በኋላ የተፈጠረው የኤርትራ ኢኮኖሚ ልታወዳድረው አትችልም። ዛሬ በኢትዮጵያ አንድ ተቋም አየር መንገድ ብቻ ብትወስደው 7 እና 8 ቢሊዮን ዶላር አኑዋል ሬቨኒው የሚያስገባ ነው። ኤርትራ የምትባል ጠቅላላ ሀገር ዋጋዋ በጂዲፒ ሲሰላ 2 እና 3 ቢሊዮን ዶላር።
ለዚህ ሀገር እንዴት ሰው ተላላኪ ይሆናል? እንዴት ሰው ጭንቅላት በሆድ ማሰብ እስካልተጀመረ ድረስ ማለት ነው። ወይ ደግሞ ይሄ ሆድ ከሀገር ይሰፋል እንደሚባለው አባባሉን በቀጥታ ትርጉም ወስደኸው ሆድ ከሀገር ይሰፋባቸው በሆድ በጭንቅላት በሆድ ማሰብ ስትጀምር ማንም ይላከኝ ማንም ቀለሃና ቀለብ ይስጠኝ ዋናው ፍላጎቴ ስልጣን ነው፣ ዋናው ፍላጎቴ ህዝብ መግደል ነው፣ ዋናው ፍላጎቴ መሰረተ ልማት ማውደም ነው። ስለዚህ ከማንም ቀለሃና ቀለብ እቀበላለሁ ስትል እነዛ ግን ቀለሃና ቀለብ ሲሰጡ ለማንም እንሰጣለን በሚል መርህ አይደለም። የውሃ ድርሻዬን በቅኝ ግዛት የተፈረመልኝን የውሃ ድርሻ ለሚጠብቅ የቀይ ባህር ጥያቄ የለኝም ለሚል በአደባባይ ተወጥቶ እኮ ነው የተባለው። እኛ የቀይ ባህር ጥያቄ የለንም፣ እኛ ኢትዮጵያ ያለ ቀይ ባህር መኖር ትችላለች፣ ስለዚህ የቀይ ባህር ጥያቄ የለንም፣ እናንተ ቀለብና ቀለሃ ስጡ፣ እኛ ወንዝ ሌሎች ወንዞች አሉ እነሱ እንጠቀማለን፣ ከወንዛችሁ ላይ አንዲት ጠብታ ውሃ እንነካም፣ ቀለሃና ቀለብ ስጡ ነው እኮ የተባለው በአደባባይ። ስለዚህ ይሄን ሁሉ ሳክሪፋይ አድርገህ የምታገኘው ስልጣን አት ዘ ኤንድ ኦፍ ዘ ዴይ ምን ታረግበታለህ? ምክንያቱም የአንድ ሀገር ሉዓላዊነት መገለጫው ሁለት ነው። አንደኛው ሉዓላዊነቱ ቢያንስ ዲፌንደብል መሆን አለበት። ባህር በር የሌለው ሉዓላዊነት ዲፌንደብል አይደለም። ሀገራት በስምምነት ወይም በተናጠል በሚወስዱት እርምጃ ልትቆለፍ ትችላለህ። ሁለተኛው የአንድ ሀገር ሉዓላዊነት መገለጫው ያላትን ተፈጥሮ ሀብት መጠቀም ነው። ያላትን የተፈጥሮ ሀብት መጠቀም መብትህን አሳልፈ ሰጥተህ ስለምን ሀገር ሉዓላዊነትና ስለምን ሉዓላዊ መንግስትነት ነው የምታወራው? ስለዚህ የኢትዮጵያ መንግስት ሁለት ነገሮችን አጥብቆ ይዟል። አንድ የቀይ ባህር ጉዳይ የሉዓላዊነታችን ጉዳይ ነው፣ ኢፍትሃዊ በሆነ መንገድ የተነጠቅነው የሉዓላዊነታችን ጉዳይ። ሁለት የተፈጥሮ ሀብታችንን መጠቀምም የሉዓላዊነታችን ጉዳይ ነው። ነዳጅ ጋስ እናወጣለን ስትል ኦጋዴን ላይ ይዘመት የነበረውን ዘመቻ እናስታውሳለን እኮ። ኢትዮጵያ ማዕድን ለማውጣት መሬቷን ቆፈረች ሲባል እኮ ጠላቶቻችን ምን እንደሚያደርጉ እናውቃለን። ለምንድን ነው ያኛውን የሚያደርጉት ሲባል በቁንጥር አይደለም። ለምሳሌ የቀይ ባህርን የአባይ ወንዝን ውሃ አልጠቀምም ነው እንጂ አዋሽን አልጠቀምም ገናሌን ዋቤን አልጠቀምም ማለት አይደለም ልትል አትችልም። ቆንጥረ የምትሰጠው መብት የለም። መብት ኦልሬዲ አንዴ ቫዮሌት ካደረግከው ከዛ በኋላ መብትነቱ ያበቃል። የተፈጥሮ ሀብቴን አልጠቀምም ነው የሚሆነው ዲፊኒሽኑ። ስለዚህ ኢትዮጵያ የተፈጥሮ ሀብቷን ሳትጠቀም ኢትዮጵያ የቀይ ባህር መብቷን ሳታገኝ ወይም ደግሞ ሳታረጋግጥ ኢትዮጵያ ሆና መቀጠል አትችልም። ጊዜው ኦልሬዲ ይህንን አረጋግጧል። ደግሞ የከፋው ቀደም ብለን ስንጠቅሳቸው የነበሩ የውስጥ ኃይሎች ከዋናነት ከኤርትራና ግብጽ ድጋፍ አግኝተን ስልጣን እንዛለን ኢትዮጵያ ውስጥ ብለው የሚያስቡ ኃይሎች ያውቁታል እውነታውን። እነሱ ቢሳካላቸውና ስልጣን ቢይዙ ስልጣኑን በያዙ ማግስት ወይም ደግሞ ገና ቃለ መሐላውን ሳይፈጽሙ ኤርትራና የግብጽ ጥምረት መልሶ እነሱን የሚወጋ ኃይል እንደሚያደራጅ ያውቁታልና አዙሪቱን መስበር መቻል ትልቅ ኃላፊነታችን ይመስለኛል። ከዛም መለስ ማለትና በምንድነው እየታሰበ ያለው? ቅድም ስትአነሳ የነበረው ሆድ ከሀገር ይሰፋል የሚለው ሊተራሪ ትርጉሙን እናምጣው ስትል የነበረው ከዚህ ጋር የሚሄድ ይመስለኛል። በጣም የታሪክ ተወቃሽና ተጠያቂ መሆንን ለምን እየፈለጉት ነው? የነሱ ምላሽ መሆን አለበት ብዬ አስባለሁ። አቶ ዳኘው ወደ ማጠቃለያችን እንምጣ። ከጥቂት ዓመት በፊት ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት የመግባቢያ ስምምነት የተፈራረመች ወቅት በጣም ፈጣን የሚባል አሊያንሱም ደግሞ ህብረት ተፈጥሮ ነበር በሶማሊያ በኤርትራና ግብጽ መካከልና የዛን ሰዓት የነበረው መፈክር ሁሉ የሶማሊያን የግዛት አንድነትና ሉዓላዊነት ለማስከበር ከኛ በላይ ማንም ጠበቃ የለም የሚል እንቅስቃሴ ነበረ። የሶማሌው ጉዳይ በአንካራ ስምምነት ሲፈታ ሶማሊያም የኢትዮጵያን ጥያቄ በተገቢው መንገድ መረዳትና ወደ ቀደመ ትብብር የመምጣት እንቅስቃሴው ሲነሳ ያኛው ህብረት መፍረሱን እናስታውሳለንና የሰሞኑ ጉዞ ላይ አንድ ሀሳብ ሲነሳ ነበረ። የሶማሊያን ሉዓላዊነት እናስከብራለን የሚለው ነገር ተረሳና የኤርትራን ሉዓላዊነትና የግዛት አንድነት አንደራደርበትም የሚል ሀሳብ ሲያነሱ ነበርና ፕሬዚዳንቱ ይህንን ሲያነሱ የውጭ ጉዳይ መግለጫ ላይ የወጣውን እየተመለከትኩ ነበርና የኤርትራው ፕሬዚዳንት የሰጡት ምላሽ ደግሞ የግብጽ ፕሬዚዳንትና መንግስት ለኤርትራ የልማት ጉዞ የሚያደርጉትን እንቅስቃሴ በጣም እናደንቃለን፣ እሱን ስለሚደግፉን የሚል ሀሳብ አንስተዋል። ለመሆኑ በኤርትራ ውስጥ ግብጽ የምትደግፈው የልማት ስራ አለ ወይ በእርግጥ የሚለውን ነገር ብንመለከተው ወደርኩ። በመሰረቱ ኤርትራ እንደ ሀገር መንግስቷ እንደ ሀገር ሲቆም እኮ ነው ወደዛጅና
ፕሬዝዳንት ኢሳያስ እኮ እንደለመዱት የጎበዝ አለቃ ናቸው እንጂ መንግስት መሪ እኮ አይደሉም። በመንግስት መሪነት ተቀምጠዋል እንጂ አስተሳሰባቸውም ድርጊታቸውም እንቅስቃሴያቸው ሁሉ የጎበዝ አለቃ ነው። ኤርትራ ውስጥ ሌላው ቀርቶ ዜጎች ሰርተው እንዲኖሩ መብት አለ ወይ? አይደለም። የውጭ ኢንቨስትመንት መጥቶ የውጭ ኢንቨስተር ገብቶ ሌሎቹ ደግፈው ኤርትራ ከግብጽ የምታገኘው የዕለት ፍጆታ እርዳታ ነው። እርዳታውን የምታገኘው ደግሞ ኢትዮጵያ እንድታተራምስ መምቻ ዱላ ሆና ስለተፈጠረች ነው። ዜጎች የኤርትራ ዜጎች እኮ ኤርትራ ውስጥ የሉም። ኤርትራ ዜጎች እኮ አብዛኛዎቹ እኮ ውጭ ናቸው ያሉት። በተለይ ወጣቱ ክፍል አገሪቱን ሊያሳድግ ሊያለማ የሚችል ኤርትራን ሊያሻሽል የሚችለው ዜጋ እኮ ያለው ውጭ ነው። ግብጾችም እንዲህ አይነት አገርን ረድቶ የማሳደግ ታሪክ የላቸውም። በነገራችን ላይ ግብጾች ሁለቱም ታሪካቸው ደካማ ነው። ሀገርን በሰላማዊ መንገድ ረድቶ አብሮ ተባብሮ የመኖር እና የመልማት፣ ሁለተኛም ደግሞ በቀጥታ ጦርነት ገጥሞ ጦርነት የማሸነፍ እንትናቸው በጣም ደካማ ነው። የነሱ እስካሁን የሚታወቀው ስልት የውክልና ጦርነት ማካሄድ ነው። ቀደም ሲል ስለ ሶማሊያ ጉዳይ ያገባናል፣ ስለ ኤርትራ ጉዳይ ያገባ። እውነት ለመናገር ስለ እነዚህ ሀገሮች ከኛ የበለጠ ግብጽ አያገባትም። የነዚህ ሀገር ደህንነት ጉዳይ በበለጠ የሚጠቅመን እኛ ነው፣ የሚጎዳንም እኛ ነው። ስለዚህ ኢትዮጵያ እያደረገች ያለችው የኢትዮጵያ ዓላማ እኮ በጋራ ተባብረን እንልማ፣ በሰጥቶ መቀበል ሁላችንም እንደምታውቁት ኢትዮጵያ እኮ እስካሁን ስትሰጥ የኖረች ሀገር ናት። ዙሪያውን ያሉን ጎረቤቶቻችን ሁሉ ከኢትዮጵያ ብርቱ ግንኙነት ብርቱ ሀብት ያገኛሉ። በተለይም ንጹሃን የሚያገኙት ግብጾች ብቻ አይደሉም። ከሶማሊያ ተነስተን እስከ ግብጽ ድረስ ሁሉም ሀገሮች ጎረቤቶቻችን ከኢትዮጵያ የሚፈሱ ወንዞቻችን በነጻ ነው የሚያገኙት። እኛ ስንሰጥ እነሱ መቀበል ብቻ ሳይሆን መስጠትን መልመድ አልመቻል አለባቸው። ስለዚህ አሁን እኛ እየጠየቅን ያለ ነው ምንም እንኳ ኢፍትሃዊ በሆነ ትክክል ባልሆነ ኢትዮጵያ ሀብቷን የባህር በሯን ይሄ የባህር በር ስለ ቀይ ባህር ስናነሳ የሰው ድርሻ እየጠየቅን አይደለንም። ጥንታዊ ባለቤቶች ሀብቱ የኛ የኢትዮጵያ ነው። ከዚህ ሀብታችን ተገፍተን የወጣ ነው ያላግባብ ነው። ተገፍተን ከወጣንበት መመለስ አለብን። ይሄ ጥያቄ በነገራችን ላይ ከዚህ በኋላ የሚመለስ ጥያቄ አይደለም። ማንም ወደ ኋላ አይመለስም። ይሄን ጥያቄ ይሄ ጥያቄ እንዳናነሳ ተደርጎ ለተወሰነ ጊዜ ተዳፍኖ ቆይቷል። አሁን ግን ይሄ ጥያቄ ተነስቷል። ትውልዱ ደግሞ ይፈልገው ነበር። ይሄ ጥያቄ ከዚህ በኋላ ወደ ኋላ ይመለሳል ብለው የሚያስቡት ነገር በጣም የተሳሳተ ነው። ስለዚህ ግብጾች ይረዱናል፣ ይደግፉናል፣ አንድነታችንን እናጠናክራለን የሚባለው ቅድም እንዳልኩት በኢኮኖሚያዊ ትብብር፣ በፖለቲካ ትብብር፣ በማህበራዊ ልማቶች ትብብር አይደለም። ዋናው ጉዳይ ኢትዮጵያን በማተራመስ አጀንዳ በተጠመዱበት ለዚያ ደግሞ በሚሰጣቸው ድርጎ የሚተዳደሩ መሆናቸውን ነው። ከግራም ከቀኝም የሚመጣው የሚመዘዘው በየጊዜው የሚመዘዘው ነገር ቢኖር የኢትዮጵያን ጥቅም ማሳጣት ነው። የኢትዮጵያ ጥቅም ቅድም ደግሜ መናገር እንፈልገው በቀይ ባህር ላይ ከማንም በላይ ተጠቃሚም ከማንም በላይ የሚያገባት ከማንም በላይ ባለቤት ኢትዮጵያ ናት። ኤርትራና ግብጽ በቀይ ባህር ላይ ያገባናል ካሉ እንዲያውም መጀመሪያ ኢትዮጵያ ያገባታል ብለው ነው መናገር ያለባቸው። ከኢትዮጵያ በኋላ ነው እኛ የሚያገባን ብለው ነው መናገር ያለባቸው። ምንም ቢሆን እድምም ተናግሬ ያለው ኤርትራ በቀይ ባህር ላይ ዳር ላይ ተነጠፈች እንጂ ከኤርትራ በበለጠ በቀይ ባህር ላይ የምትጠቀም ሀገር ናት። ቀደም ሲል የነገሩን አንዳንድ በከንቱነት የወደብ ጉዳይ ሸቀጥ ነው ብለው የነገሩን ነገሮች የተሳሳተ ነው። የኢትዮጵያ ጉዳይ የወደብ ጉዳይ አይደለም፣ የሉዓላዊነት የማስከበር ጉዳይ። የሉዓላዊነት የማስከበር ጉዳይ ደግሞ የባህር በር እንጂ የወደብ ጉዳይ አይደለም። የወደብ ጉዳይ እዚያ በስር የሚመጣ ነው። ኢትዮጵያ ሉዓላዊነቷ ተከብሮ እስካሁን ድረስ ከሚያተራምሷት እነዚህ የውክልና ጦርነት ከሚያደርጉባትና የውክልናውን ጦርነት ተቀብለው ከሚያስፈጽሙት ኢትዮጵያ ነጻ የምትወጣው ቀይ ባህርና ቀጠናውን የመቆጣጠር አቅምና ስልጣን ሲኖራት ነው። ይሄ ደግሞ መብቷ ነው። ይሄ መቀጠል መቻል አለባት። ፕሬዝዳንት ኢሳያስ ይህንን መረዳት የሚያስፈልጋቸው ይመስለኛል። አንደኛ ዘላለማዊ አስተዳዳሪ ሆነው ተቀምጠዋል። ቅድም እንዳልኩት ምርጫ የለም ምን የለም። ሁለተኛ አገራቸውን በመንግስት ቅርጽ እያስተዳደሩ አይደለምና ይህንን ታሳቢ አድርገው ግብጾችም ቢታገሱ። እኔ ለግብጽ ያለኝ አንድ መልእክት ለግብጾች እኛ ሰጮች ነን። ከዚህ በኋላ አጥብቀው እየገፉን ከሆነ ግን ምናልባትም ሊያስቡበት 2-3 ጊዜ ግብጽ ማሰብ አለባት። ከዚህ በኋላ አጥብቃ በመግፋት ኢትዮጵያን በጋራ በሰላም መኖር አይቻልም። እስካሁን አጥብቃ ስገፋ ኑራለች። እኛ አባይን እየሰጠን ነው፣ አሁንም አላቋረጥንም።
በሌሎቻችን ጉዳዮች ላይ ጥያቄ ምልክት ውስጥ እንዳናስገባ መጠንቀቅ አለባት። ነገራችን ላይ ሌሎቹ ሀገሮች እኮ በእነሱ ፍቃድ ነው ወንዞቻቸውን የሚሰጡ፣ እኛ ብቻ እኮ ዝም ብለን የምንለቅ እንጂ ሌላው ሀገር እኮ በብዙ መልኩ ግብጽ እኮ እንደው አንድ ነገር ለማንሳት ስለ ድርቅ ታወነሳለች። ድርቅ በሆነበት ጊዜ አባይ እንዴት ይለቀቃል? ስለ ድርቅ ከመናፈቅ ድርቅ እንዳይመጣ አትረዳመኛ ጋር አባይ እኮ ሙሉ የሚሆነው አባይ እኮ ለሁላችንም ድርሻ የሚሆነው አገሪቱ ድርቅ ካልሆነች ነው። ድርቅ ላለመሆኗ ደግሞ አሁን የምናደርገውን ፕሮጀክት መቀላቀል ነው። አብራ ችግኝ መትከል ነው። አብራ ልማት ማልማት ነው። ኢትዮጵያ በለማች ኢትዮጵያ ደኗ ባለ ቁጥር የውሃ ፍሰቱ ከፍተኛና የተስተካከለ ይሆናል ማለት። ስለ ድርቅ መናፈቋን ትታ ግብጽ ድርቅ እንዳይመጣ ለምናደርገው ፕሮጀክት ማገዝ፣ ኢትዮጵያን ማተራመስ ትታ የኢትዮጵያ አንድነት ሲጠበቅ ነው የሷም ጥቅም የሚጠበቅና ኢትዮጵያን መደገፍ እና አብሮ መተባበር የተሻለ ይመስለኛል። በተመሳሳይ የኤርትራ መንግስት የአረንጓዴ አሻራን ጉዳይ ሲያነሱት ከአመታት በፊት ኢትዮጵያ 1 ቢሊዮን ችግኞችን በዙሪያዋ ላሉ 6 ጎረቤት ሀገራት የመስጠትና እዛ ሄዶ የመትከል ይሄ ፕሮጀክቱን ከሀገርም ባሻገር ቀጠና የማድረግ እንቅስቃሴ ይሰራ ቀድሞ ከተቃወሙና አንፈልግም ካሉ መካከል የኤርትራው አስተዳደር መሆኑን አስተውሼ ነው። አፈወርቅ የመውጫ ጥያቄ ላንሳና ባጭሩ እናጠቃል። ቀደም ብለህ ያነሳውን ነገር መለስ ስላደረግህ ይችላል። በተለይ ከኢትዮጵያ አፍሪካ ቀንድ ላይ የምንበለው የቀይ ባህር ጥያቄዋ ጋር በተገናኘ የምታነሳው የሰላምና የዲፕሎማሲ መንገድን ብቻ ነው። አሁን ባለው ሁኔታ እሱ ነው እያነሳች ያለችው። በተደጋጋሚ ይሄ ጥያቄ እየተገፋ በሄደ ቁጥር ደግሞ ቀጣዩ ትውልድ ምን ሊያደርግ ይችላል የሚመጣው ትውልድ የሚወስነው መሆኑን ተደጋግሞ እየተነሳ ነውና በሰጥቶ መቀበል መርህ ላይ የባህር በርን ማግኘት ከዛ ባሻገር ደግሞ ቀጠናውን አጠቃላይ ሰላም ለማድረግ ደግሞ መተባበርን ደጋግሞ የሚጠይቅ መንግስትና ሀገር ነው ያለው። ስለዚህ ለዛ ምላሹ ምንድነው መሆን ያለበት ሳይረፍድ የሚለው ቢነሳ ብዬ አስባለሁ። ቀደም ብለን ስናነሳ የሱዳን ጉዳይ ነው አንዱ የሁለቱ መሪዎች የግንኙነት ወይም ደግሞ የውይይት ነጥብና እዛ ላይ እነሱ ስለ ሱዳን የሚመካከሩት ባክ የሚያደርጉትን ወይም ደግሞ የሚደግፉትን ኃይል ይዘው ነው በግልጽ አቋማቸውን ለይተው ማለት ነው። በዛው ተመሳሳይ ሰሞን ደግሞ ኢትዮጵያ ውስጥ የሱዳን ኃይሎች የራሳቸውን እጣ ፈንታ ሱዳንያን እንዲወስኑ ለማስቻል ደግሞ የምክክር መድረክ ተዘጋጅቶ ሁለቱ የሱዳን ሁሉም ኃይሎች እንዲወያዩ ፋሲሊቴት የማድረግ ደግሞ የኢትዮጵያን ተነሳሽነት ስንመለከት ነበር በዚሁ ሰሞን። ስለዚህ በእርግጥ ማን ነው ለሱዳንስ ሰላም እየሰራ ያለው አጠቃላይ ቀጠናው ላይ ሰላም እንዲመጣ በተግባርና በሚታይ መንገድ እየሰራ ያለው ማን ነው ሲባል ጥያቄው ቀላል ይመስለኛል ምላሽ ለመስጠትና እነዚህ ሁሉ ሲታሰቡ የኢትዮጵያ የሰላምና የዲፕሎማሲ መንገድ በሌሎች ሀገራት እንዴት ሊታይና ፐርሲቭ ሊደረግ ይገባል? ኢትዮጵያንስ እንዴት እንመልከተው? በተለይ ደግሞ በተደጋጋሚ ከኢትዮጵያ በተቃራኒው የሚቆሙ ኃይሎችስ እዚህ ላይ ቆም ብለው ማሰብ ያለባቸው ምን ይሆን የሚለውን ነገር አንስተን ብናጠቃልል ብዬ እንግዲህ አንደኛው ሰሞኑን እንደ ዘመቻ ተደርጎ የተጀመረ ኢትዮጵያ የቀጠናው ሀገራትን ሉዓላዊነት አደጋ ውስጥ የከተተ ጥያቄ ነው ያነሳችው የሚል ተደጋጋሚ ሲራገብ ታይዋል። ኢትዮጵያ የቀይ ባህር ይገባኛል ጥያቄ ስታነሳ የሀገራትን ሉዓላዊነት ይዳፈራል የሚል ለኔ አብዛኛው በዙሪያችን ያሉ ሀገራት በጣም ፍራጃይል የሆኑ ሀገራት ናቸው፣ ወይም ደግሞ በመፍረስ ቋፍ ላይ ያሉ ሀገራት። ኢትዮጵያ አይደለም ወራቸው ኢትዮጵያ ለነሱ የምታደርገውን ለመረጋጋታቸው ለሰላማቸው የምታደርገውን ድርጊት አቁማ አርፋ ብቻ በመቀመጥ የምታፈርሳቸው ሀገሮች አሉ። በቃ ምንም ባለማድረግ የምታፈርሳቸው አይደለም ወራሃቸው አይደለም ሉዓላዊነታቸውን በሚዳፈር ደረጃ እርምጃ ወስደባቸው ይቅርና ምንም አለማድረግ ላለፉት 10 ምናምን አመታት ሶማሊያ ሆና እንደ ሀገር ትቀጥል ዘንድ አትሊስት ቪላ ሶማሊያ ውስጥ መንግስት ይኖር ዘንድ የኢትዮጵያ ሚና ምንም ማንንም ሰው የሚያወዳድረው አይደለም። ሰራዊቷን ስባ ማውጣት በቂ ነው። ብዙ ሀገራት እኮ አይ ከዚህ በኋላ ምንም ዋጋበት የህይወትና የአካል መስዋዕትነት ምን ከፍልበት ምክንያት የለንም ብለው ሰራዊታቸው ሲስቡ በሳቡት ምትክ ተጨማሪ ሰራዊት እያስገባች እያጠናከረ ሪኢንፎርስ እያደረገች የሶማሊያን ሚሽን ያስቀጠለች ሀገር ነች። ከኢትዮጵያ በተቃራኒ የሆነ እርምጃ ሲወሰድና የካይሮና የአስመራ ሰዎች ተስበው ወደ ሶማሊያ ፖለቲክስ ውስጥ ሲመጡ ደግሞ በአልሸባብ በኩል የተፈጠረው መነቃቃትም ደግሞ ማየት ያስፈልጋል። በሱዳን ውስጥ ማየት ይችላል። ሱዳን ውስጥ ኢትዮጵያ እንዴት ነው ለመሳል የሚፈልገው? ኢትዮጵያ በሱዳን ጉዳይ ይመለከታትን በማይመለከታት ውስጥ እጇን አስገብታ ይባላል። ይሄን የሚሉ ኃይሎች እነማን ናቸው? በፖለቲካ በፕሮፓጋንዳ ወይም ደግሞ በፋይናንስ ወይም በጦር መሳሪያ ድጋፍ አይደለም የተሳተፉት። ወታደር አስገብተው እኮ ነው የተሳተፉት። ማለት የግብጽ መንግስት ኤርፎርሱን አሰማርቶ ሲዋጋ ምክንያታዊ ያደርጋለት
የኤርትራ መንግስት ወታደሮቹን አሰማርቶ ሲዋጋ ምክንያታዊ ያደርጋለት በሺህ ኪሎ ሜትሮች የሚለካ ድንበር የምትጋራው ህዝብ የምትጋራው ታሪክ የምትጋራው ብዙ የጦርነቱ ቪክቲም ሲሆኑ በመቶ ሺዎች የሚቆጠሩ ተፈናቃዮችን የምትቀበለው ኢትዮጵያ አይመለከትሽም እጅሽን አጣጥፈሽ ተቀመጪ ልትላት አትችልም። ሚናዋ ደግሞ የሰላም ነው እኮ ጭምር። የኢትዮጵያ ጥያቄ የሱዳን ጉዳይ በሰላማዊ መንገድ ሱዳናዊያን መር በሆነ መንገድ አፍሪካን መር በሆነ መንገድ ነው ሊፈታ የሚችለው ነው አቋም። ተመልሰን ከ2 እና ከ3 ዓመት ጦርነት በኋላ በመቶ ሺዎች የሚቆጠሩ ህይወቶች ከተመሰቃቀሉ በኋላ ተመልሰን የመጣንበት ስኩዌር ዋን የት ነው? አሁን የሱዳን ኃይሎች የት ነው ያሉት? አዲስ አበባ እኮ ነው። ትልቁ የአስመራና በካይሮ መካከል ሽብር የፈጠረው አንደኛው ሱዳናዊያን ለሰላማቸው አዲስ አበባ ላይ ቁጭ ብለው እየመከሩ ነው። ወደ ስምምነት ላይ ተቃርበዋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካ መንግስት መግለጫ እያወጣ ነው ደግፉ። ከዚህ በፊት ማንስተ ነው ነበር ሱዳን ውስጥ የሰላም አማራጮች ሲቀርቡ ሲገፋ የነበረ ቡድን ነበር። ያ ቡድን ማንን ተደግፎ ነው ሲገፋ የነበረው ስትል ካይሮና አስመራን ተደግፎ ነበር። አሁን ከዛ ድጋፍ ወጥቶ አይ ኢትዮጵያ ያለችው አማራጭ የተሻለ ነው የሚል እርምጃ ሲወስድ ይሄ ነገር ነው የሻዕቢያ መንግስት ነው ወደ ቀልቡ የመመለስ ኦሬዲ አይ ቲንክ ኢትስ ቱ ኦልድ ፎር ዳት። ይሄ አሮጌው ውሻን አዲስ ትሪክ አታስተምርም እንደሚባለው የኖረበት ያደገበት የለመደው መደበኛ ስራው ቀጠናውን ማተራመስ ነው። የመላላክ ስራ ነው። ተላላኪነትን የለመደ ሰው ለኔ አንዳንዴ በአማርኛችን ውስጥ ጥሩ አባባል አለ። ፍርፋሪ የለመደ ድፍን እንጀራ ከየት እንደሚጀመር አያውቅም ይባላል። በቃ እድሜ ዘመኑን ከካይሮ በሚላክለት ፍርፋሪ መተዳደር የለመደ መንግስት አሁን ሰርተ ተዳደር፣ በልማት ተዳደር፣ በልማት ተሳሰር፣ ስለ ሰላም ስበክ ብትለው ይተናነቀዋል። ምክንያቱም እሱን አያውቀውም፣ አላደገበትም። ስለዚህ መታወቅ ያለበት ለኔ ኢትዮጵያ የባህር በር ጥያቄ ስታነሳ ለቀጠናው ሰላም ያላትን ጠንካራ አቋም ነው የሚያሳየው። ኢትዮጵያ የተፈጥሮ ሀብቷን ስትጠቀም ለቀጠናው ያላትን ኢኮኖሚክ ኢንቴግሬሽን ነው የሚያሳየው። ምክንያቱም ወንዞቻችንን ገድበን ያመነጭናቸውን ኤሌክትሪክ ብቻችን አልበላንም፣ ብቻችን አልተጠቀምንም። ጎረቤቶቻችን ዛሬ መብራት የሚያገኙት፣ ጎረቤቶቻችን ዛሬ ውሃ የሚያገኙት በዚህ ምክንያት ነው። ስለዚህ ዋናው መታወቅ ያለበት ኢትዮጵያ ለኤርትራም፣ ኢትዮጵያ ለሱዳንም፣ ኢትዮጵያ ለኬንያም፣ ለሶማሊያም፣ ለጅቡቲም ተቀዳሚ የምትፈልገው ሰላም ነው። መረሳትም ደግሞ የሌለበት ነገር ወደን ፈቅደን ወረን የጀመርነው ጦርነት የለም በታሪካችን ውስጥ። ተወረን ደግሞ ተቀብለን የሚኖርንበት የለም በታሪካችን ውስጥ። ስለዚህ ዋናው መታወቅ ያለበት ሰላም ነው የምንመርጠው፣ ሰላም ነው የምንፈልገው። በደንብ ፍሉዌንትሊ መናገር የምንችለውም ስለ ሰላም ነው። ግን ይሄ ማለት ግን ሌላውን በጣም አንችልበትም ማለት አናቀውም ማለት አይደለም። በበቂ ሁኔታ እናውቀዋለን። እሱ ግን የግዴታ አማራጭ ሲሆን ማለት ነው። እሱ ማወቅ ያስፈልጋል። አፈወርቅ በደዊ የሀገር ጉዳይ ተንታኝ፣ በጣም አመሰግናለሁ። አቶ ዳኘው ገብሩ የቀይ ባህር መጽሐፍ ደራሲና የበርካታ መጽሐፍት ጸሐፊ፣ ስለ ጊዜያችሁ ስለ ትንታኔያችሁ ሁለታችሁን በጣም ነው የማመሰግነው። የተወደዳችሁ የሀገር ጉዳይ ከኢቢሲ ይህንን ይመስል ነበረ። እኔ ስንታየሁ አባተ ውይይቱን እየመራሁ አብረናችሁ ቆይታ አድርገናል። በዲጂታል አማራጭ ስለተመለከታችሁን ሀሳብ አስተያየትም ደግሞ እዛ ላይ በጨዋነት ስላሰፈራችሁ እናመሰግናችኋለን። ጤና ይስጥልን።